ብዙ ጊዜ አባቶችን ትምህርት ስንጠቅስ ሙሉን ማትቀበሉ ከሆነ መጥቀስ የለባችሁም የሚል ውንጀላ ይደርሰናል። እናንተስ አባቶችን ትምህርት ሙሉን ተቀበላላችሁ? ኦኬ የአባቶችን ትምህርት መቀበል ማለት ምን ማለት ነው የሚለውን የተረዳኸዋል መሰለኝም። ፕሮቴስታንቶች የአባቶችን ትምህርት አይቀበሉም ስንል ምን ድረስ ነው ያላችሁኝ እንደሆነ ለምሳሌ አንድ የሆነ ርዕሰ ጉዳይ ቢነሳ የሆነ ትምህርት ነክ ነገር ለምሳሌ ስለ ጥምቀት ሊሆን ይችላል ሲነሳ ስለ ጥምቀት ወይም እንግዲህ የተነሳው ርዕሰ ጉዳይ ላይ የተናገሩ አባቶች ሁሉ ወጥነት ባለው መልኩ ቢስማሙ እና ተመሳሳይ የሆነ አቋም ቢያሳዩ ጥንት የነበሩ አባቶች ለሐዋርያ ዘመን የቀረቡ አባቶች ማለት ነው ኦኬ ወጥነት ባለው መልኩ ተመሳሳይ የሆነ አቋም ቢያሳዩ ራሱ ፕሮቴስታንት ግን ይነሳና ሙሉ በሙሉ አባቶችን ክዶ ያንን አቋም እርሱ በፈለገበት መልኩ ሊረዳ ይችላል። የሆነ ሰዓት ላይ አንድ ፕሮቴስታንት ያስጀመረው ነገር ይቀበላል። የጥንት አባቶችን ሙሉ በሙሉ ክዶ ማለት ነው። ምን ይያልኩኝ እንደሆነ ምናልባት በደንብ እንድትረዱት አንድ ምሳሌ ልስጣችሁ ላንተም እንዲሆነ ከዚህ ቀደም ካንተ ጋር በነበረኝ ለምሳሌ ውይይት ላይ ጥምቀት ለድህነት ያስፈልጋል አያስፈልግም በሚል ጉዳይ ስንወያይ ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን የጌታ ኢየሱስን ቃል ይህንን ጥቅስ የጠቀሱ አባቶች ሁሉ በምን መልኩ ነው የተረዱት? ይህንን ጥቅስ የጠቀሱ ሁሉ እንዴት ነው የተረዱት ከሚለው ጋር ተያይዞ እያነሳው ስጠይቀ ነበር ከአባቶች በየዘመናቱ ለሐዋርያት ከሚቀርበው ከሰማዕቱ ዮስቲን ጀምሬ እና ስጠይቅ በምን መልኩ ስትመልስ እንደነበረ እንደው ላስታውሰና ከረሳው ላስታውሰና ስለ አባቶች ትምህርት መቀበል አለመቀበል ምን እንደሆነ ጥቂት ነገር ላችኋለሁ። እስቲ ተከታተለን እንመለስ። ሰማዕቱ ዮስቲን ወይም ጀስትን ማርቲር በጣም ለሐዋርያ ዘመን የቀረበ ሰው በፈርስት አፖሎጂ መጽሐፉ ላይ ቻፕተር 61 ክርስቲያን ባፕቲዝም ላይ ለውሃ ጥምቀት አድርጎ ይጠቀማል። የውሃ ጥምቀት እንደሆነ አድርጎ ይተረጉማል። ምን ትላለህ? ተቀበላለህ የጀስትን ማርቲርን? እሺ ለሐዋርያ ዘመን እጅጉን የቀረበ ነው። አልቀበልም። ከጀስትን ማርቲር በኋላ በዘመን አሁንም ቅዱስ ሄራኔስ ደግሞ ፍራግመንትስ ፍሮም ዘ ሎስት ራይቲንግስ ኦፍ ሄራኔስ ሴክሽን ላይ እንደዚህ የውሃ ጥምቀት እንደሆነ ይናገራል። ተቀበላለህ? ይበላ እኔ መጽሐፉ የሚለውን ነው የምቀበለው። መጽሐፉ ጥምቀት አይልም። ስለዚህ ሄራኔስ ለምን እንደጠየቁኝ እነግራችኋለሁ። ለምን እንደጠየቁት በዚህ እነግራችኋለሁ። ተርቱለስ ኦኬ ተርቱሊያን on baptism ላይ chapter 12 ላይ of the necessity of baptism to salvation ጥምቀት ለድህነት ያለው አስፈላጊነት ላይ ይህንኑ ጥቅስ ይጠቅስና የውሃ ጥምቀት እንደሆነ ይናገራል። የመናፍቃን ጥምቀትም እንደማያድን ይናገራል። ይህንንስ ትቀበላለህ? የተርቱሊያን ከኔ ጋር ምን ያገናኛል? እሺ ይሄንን ማይቀበል ጥምቀት ካልሆነ አልቀበል ጥምቀት ከሆነ አልቀበልም። እሺ ቆጵሪያኖስም ይሄንን ይናገራል። ኦኬ እንግዲህ እንደሰማችሁት ወንድማችን በተከታታይ በየክፍለ ዘመናቱ የተነሱ አባቶችን ከሰማዕቱ ዮስቲን ጀምረን ከዛን ሄራኔስን ከዛም ተርቱሊያንን በኋላም ደግሞ ቆጵሪያኖስንም እየጠቀሱ ነበር። እነዚህ ሁሉ በነገራችን ላይ ከኒቂያው ጉባኤ በፊት የነበሩ አባቶች ናቸው። ይህንን ጥቅስ የጠቀሱ ሁሉ አባቶች መረዳታቸው ተመሳሳይ ነው። አባቶችን ሙሉ በሙሉ ነው የማይቀበሉት ሳይቀበሉት ሲቀሩ ፕሮቴስታንቶች ኦኬ እንዲህ ያለው አስተላለፍ ምንድነው ለከኒ ጋር ትምህርት ጋር እንደው የሚመሳሰል ነገር ድንገት ከተገኘ እንደው በጠቅስ ይያሉ ሚስ ሪፕሬዘንት ያደረጉ አባቶች ያላሉትን እንዳሉ ያስመሰሉ ብቻ ከማቅረብ በዘለለ ፕሮቴስታንቶች እኔ በተላውን ይሄ ልጅ የአባቶችን ትምህርት እኔ ሲጀምር የመጥቀስ ሞራሉም ሊኖር አይችልም። እኔ ለዚህ ነው ባይዚ እንደዚህ ስጠይቅህም የነበረው ወይየቱ ላይ ድጋሚ ሞራሉ እንኳን እንዳይኖር ሙሉ አባቶችን ልክ በተጠየቀ ቁጥር መልስህ ምን ነበር? ይሄ ከኔ ጋር ምን አገናኛል? ይበላ ምን አገባኝ እንደዚህ ምናምን የማለት ነበር እንዳለ መልሶችና አባቶችን የመጥቀስ ሞራሉ ሊኖራችሁ አይችልም ብያስባለሁ። ከኛ ጋር ተወያዩ ብቻ አይደለም ኢቭን ከሙስሊሞች ጋር ስትወያዩ ከሙስሊም ወንድሞች ጋር የአባቶችን ትምህርት የመጥቀስ መብቱ ሊኖራችሁ አይችልም። ምክንያቱም አባቶች አብዛኛውን ያስተማሩትን ስለማትቀበሉ ማለት ነው። ይሄ አብዛኞቹን ፕሮቴስታንቶች የሚመለከት ነው አብዛኞቹን። ለማንኛውም ግን አባቶችን መቀበል ማለት ምን ማለት ነው? እንግዲህ ፓትሮሎጂን በጥቂቱ ያጠና ሰው እንደው ይህ ነገር አይጠፋውም። አባቶች እንግዲህ የቤተክርስቲያንን ትምህርት በስፋት በመላት ያስተምራሉ ይናገራሉ። የቤተክርስቲያንን ትምህርት ሲያስተምሩ በዛ ባስተማሩት መልክ ቀጥታ እንቀበላለን። ከዛ ውጪ ደግሞ በሊቃውንቱ ዘንድ በአባቶች ዘንድ ግላዊ እይታዎችን ደግሞ ያስቀምጣሉ። ግላዊ እይታዎች ማለት ከሙሉ የኢርሲያን አስተምህሮ ጋር አንድ ላይ የሚሄድ ሳይሆን ማለትም ራሱ የኢርሲያን አስተምህሮ ተብሎ የሚያዝ ሳይሆን የሊቃውንት እይታ ተብሎ ግን በማይጋጭ መልኩ የሚያስቀምጡት እይታዎች ይኖራሉ። እይታዎች እንደ እይታ ይያዛሉ። በአስተምህሮ ደረጃ ግን የነገሩንን ሙሉ በሙሉ እንቀበላለን። ቅዱሳን አባቶች ከሆኑ በአስተምህሮ ደረጃ ያለ ከሆነ
ኦኬ ወይም ሃይማኖት ዶግማ በሆነ ደረጃ ያለ ከሆነ እሱን ከቤተ ክርስቲያን ትምህርት አንጻር ስለሆነ የሚናገሩት እሱን እንቀበላለን እና ይሄ ምንም ሲምፕል ነገር ነው። ፕሮቴስታንቶች አባቶችን እንደምትቀበሉት ያለ እንደዛ አይነት እንደመቀበል የለም ሲጀምር ፕሮቴስታንቲዝም ውስጥና ይሄንን ልንረዳ ይገባል ነው። ይሄንን ነገር ምናልባት ደግሞ ላይቭ ላይ ገብተን በደንብ እናብራራዋለን። ይቆየን።